ሄሎ ይፉዬ ደህና ነሽ? ለገኒ እኮ ስልክ አላነሳ ስትያት በሰላም ይሁን ብዬ ተጨነቅኩ። እኔ ጋር ሆና መልቶን ትችላለች። አሁን ከምታስበው ላይ አስተማማኝ እጅ ላይ ናት። ዘና እያለ ነው። አረ ደስ ይላል። እኔም የምፈልገው እሷን ዘና ማለት ነው። ያው ምንም ቢሆን የሚስቴ አይደለች። በጊዜ ያለ መግባቷ ትንሽ ስላሳሰበኝ ነው። ታውቃለህ የሆነ ነገር ይሸተኛል። ምንድነው? ጨጓራ ተቃጠለ እንዴ? እኔ እንዳንተ አይደለሁ በሰው ደስታ የምናደድ። እኔ እናንተ ደስተኛ ከሆናችሁ ደስ ነው የሚለኝ። በተለይ ደግሞ ይፉዬ ደስተኛ ከሆነች ከምታስበው በላይ ደስታለሁ። አታስመስል እባክህ። እውነታው በጣም ተቃጥላ እንደፎከርኩት ኤፍራታን ወስጄብሃለሁ። ዛሬ በሐረግ ድራማ ክፍል 65 ትልቅ ነገሮች ታይተዋል። አንደኛ ቤዛ ከእስር ቤት መፈታቷ ነው። ቤዛ ከእስር ተፈታ ቤቷ ራሷ ነበር የመጣችው። ማንም ሄዶ አልተቀበላትም። በጣም ከፍቷታል። ስትመጣም ልብሶቿን በኩርቱ ፌስታል ነበር ይዛ ገባችው። እኔ ፊቴ ሁሉ ተበላሽቶ ጉስቁል ብዬ ከሰው ተራ ወጥቼ እነዚህ ደግሞ ተንደላቀው ቤቴ ውስጥ እየኖሩ ነው፣ እሰራላቸዋለሁ፣ እያንዳንዳችሁም መንቅሬ ከዚህ ቤት አስወጣቸዋለሁ እያለች እቅድና ፕሮግራም እየያዘች ነው። አሁንም እስር ቤቱ ብዙ ነገር አላስተማራትም ቤዛ ማለት ነው። ቤዛ አሁንም ተመልሳ በቀል እያሰበች ነው ያለችው። ሲሆን ቤዛን ስታያት በጣም ደስ ብሏታል። አቀባበልም በደንብ ነበር ያደረገችላት። ገኒ ግን በጣም ከፍቷታል። እንዴት ለመልካም ሰዎች አልደረስክም ፈጣሪ? ሁልጊዜ ለበቀለኞችና እንዲሁም ደግሞ ለክፉ ሰዎች ነው እንዴ የምትደርሰው? በቃ መፈታት እንደዚህ ቀላል ሆነ እንዴ? ሰው መግደል ቀላል ሆነ እንዴ? በቀላሉ እንዴት ልትፈታ ቻለች ብላ እየጠየቀቻት ነበረ። ከዛም በኋላ እንግዲህ ጽዮን በጣም ደስ ብሏት ጥምጥም ብላባት እንግዲህ ቤዛን ሰላም እያለቻት ነበረ። እንግዲህ እቀፊያት በደንብ እያለቻት ሉሊትም እንግዲህ እያጨበጨበች ነበረ። መቼ ማጨብጫቢ ናት። እንደዛ ስትላት እንግዲህ ቤዛም አያት አድርጋ እቅፍ እንዴ ባንቺ መታቀፍ ጽዮንዬ በጣም ናፍቆኝ ነበረ ስላገኘውሽ፣ እንዲሁም ደግሞ ተፈትቼ ቤቴ ስለገባው ደስ ብሎኛል። ካሁን በኋላ ደግሞ ደስ የሚል ጊዜ አብረን እናሳልፋለን ብላ እንግዲህ ጽዮንን ያስደስታታለች። ጽዮንም በጣም ደስ ያላት ትመስላለች። እናም ደስ ብሏታል። እኔ ምንም አላማረችኝም፣ ካሁን በኋላ ለወንድሜ የምትገቢው አንቺ ነሽ እንጂ ኤፍራታ አይደለችም። ቤዛ ጽዮን ዘላ ስታቅፋት እንዴ ምን እየሆነች ነው ብላ ሉሊትን ነበረ ስታያት የነበረው። ዝም በባክሽ ዝም ብለሽ ቀፊ፣ አንቺ ደግሞ ታቅፈሽ ነው። በተለይ ጽዮን ወደ አንቺ መጣ ነው እንዴ እንደዚህ እኔን የምታኝ? እቅፍ አድርጋት እያለች እንግዲህ ሉሊት በአይኗ እያሳበቀች ነበረ። ከዛ ወይኔ ባንቺ መታቀፍ እንዴት በጓደኛ የመታቀፍ እንዴት አምሮኝ እንደነበረ ስትላት በጣም ሞቃት ነበረ ጽዮን ማለት ነው። ጽዮን ግን ምን እየሆነች እንዴት እያደረጋት ነው? ብዙዎቻችንን አበሳጭታናለች። በፊት ኤፍራታ ጎን ቆማ እየታገለቻት አብሮ እየታገሉ ብዙ ነገሮችን እየተወያዩ በነበረበት ሰዓት ላይ በጣም እያስደሰተችን፣ እንዲሁም ደግሞ ኤፍራታን ልታግዛት ትችላለች። አሁን ወደ ቆልባ ተመልሳ ወንድሟ ላይ ስታደርገው የነበረው ሁሉ ጸጽቷት ወደ ራሷ ተመልሳ ነበር። አሁን ላይ ደግሞ በተቃራኒው ወንድሜን አድናለሁ ብላ እንግዲህ ይኸው ቤዛ ጋር አሁን ምርጥ ጓደኛ ለመሆን ተዘጋጅታ ዘላ ከእስር ቤት ስትመጣ ዘላ እቅፍ አድርጋታለች። አያናድድም ያ ፓርት? እና ቤዛስ ምን ልታደርግ ትችላለች? እውነት ናታንን መልሳ ልታፈቅረው ትችላለች ወይስ ልትበቀለው ነው እንደዛ ስትናገር የነበረው? ቤዛ አሁን እስር ቤትም ቆንጥጦ አላስተካከላትም ማለት ነው። ድጋሜ እስር ቤት መግባት አልፈልግም እያለች ግን አሁንም ያማራት ትመስላለች። ቤዛስ አሁን ላይ ምን የምታደርግ ይመስላችኋል? ከያፌት ጋር እንግዲህ ተመሳጥራ ናታንን ለማቃጠል እንዲሁም ደግሞ ኤፍራታን ለመበቀል ጽዮንንም እንደዛው ቁም ስቅል ልታሳያት ነው። ጽዮን ይሄ ሁሉ አልገባትም። እውነት ለመናገር ያለማስታወሷ ብቻ አይደለም፣ ልብ ብላ ወደ ራሷ ተመልሳ ብዙ ነገሮችን ብታጤን ለማስታወስ ብትሞክር ብዙ ነገሮችን ማስተካከል ትችል ነበር ቤዛ። አሁን ላይ ግን ጭራሽ ሄዳ
ከቤዛ ጋር እንደ በፊቱ ጓደኛ መሆን ትፈልጋለች። ይህ ነገር ደግሞ ሉሊትንም ቤዛንም አስደስቷታል ማለት ነው። አስደስቷቸዋል። ምክንያቱም አንድ ክፍተት ወይ ደግሞ ደካማ ጎን አግኝተዋል ማለት ነው። ናታንና ኤፍራታን የሚያጠቁበት። ሉሊትም እንግዲህ አሁን ያንን ፍራቻ በፊት ኤፍራታን በጣም ስለምትፈራት አሁን ያ ፍራቻ የለም። እንደ ልብ እየተናገረቻት ነው ያለችው። ቆይ ሉሊት አንድ ቀን ይመጣል ያንቺም ፍራቻ እንደ በፊቱ ሾኮክ ብለሽ ከቤት የምትወጪበት ቀን ይመጣል ማለት ነው። እንግዲህ ቀን ሲጥል ፈራጅ ብዙ ነው ይባል የለ። ሉሊት ቀንሽን ጠብቂ ማለት ነው። ያንቺ መንገላታት፣ ያንቺ እንባ እንዲሁም ደግሞ መሰቃየት የምናየው ይሆናል፣ አይቀርም። እመኑኝ ተመልካቾች። እኔንማ ሉሊት አቃጥላ ልትደፋኝ ነው ማለት ነው። ያው እሷ ካሌለች ድራማው ድምቀት እንዳሌለው እናውቃለን። ክፉዎች ባይኖሩ ይህ ድራማ ያው በጉጉት አንጠብቅም ነበረ። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ነባሮች ደግሞ ስለምትከታተሉን እጅግ አርጌ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ቤዛ ምን ልትሰራ ትችላለች? ለማን ነው የምትበቀለው? ከናታን ጋር ያላትስ ግንኙነት ይቀጥላል ወይስ አይቀጥልም? ክፍል 66 ላይ የምናየው ይሆናል። ሌላኛው ደግሞ ኤፍራታና ያፌት ተገናኙ። ያፌት ኤፍራታን እቤቱ እራት ጋበዛት። ያፌት እንግዲህ እቤቱ ኤፍራታን ከጠራት በኋላ እራት እያጎረሳት በጣም ደስ ብሎት ስለ ሰርጋቸው አንዳንድ ነገር እያወሩ ነበረ። ያፌትም በደስታ ተሞልቶ ቢልኝ የኔ ቆንጆ የኔ አበባ እያለ እያጎረሳት ነበረ። ከዛም በኋላ እሷም እንግዲህ ፊቷ ትንሽ ፈገግ ያለ ይመስላል። ምክንያቱም እያስመሰለች ነው ያለችው። እንግዲህ ያፌት ጋር የሄደችው የሆነ ነገር ፈልጋለች ማለት ነው። እሱስ ምን ሊሆን ይችላል? አንደኛው ያፌት ጋር ከመሄዷ በፊት ከናታን ጋር ጥሩ ሌሊትን አሳልፋ ነበረ። እናም ያንን ነገር ለያፌት ከተናገ ናታን ደግሞ እርር ድብን ብሎ ተቃጥሏል ማለት ነው። ያፌትን ነው ማገባው፣ ስለዚህ አንተ ተስፋ ቁረጥ፣ ካሁን በኋላ ለአንተ የምገባ ሴት አይደለሁም። በፊት ብዙ ነገሮች ብዙ ወንጀሎች ሊሰራ ይችላል፣ የሰው ልጅ ነውና አሁን ላይ ጥሩ ሰው ነው እያለችው እንግዲህ ለማስመሰል ትንሽ እየሞከረች ነበረ። ያ ናታን ግን ሊያምናት አልቻለም። የኔ ጨረቃ ነሽ ግን እንደዚህ የምትናገሪኝ ይሄንን ነገር አላምንም ብሎ ጥሏት ሄዷል ማለት ነው። ኤፍራታም እንግዲህ ምንም ማድረግ አልችልም፣ ሌላ ምርጫ የለኝም ብላ እንግዲህ ቁርጡን ነግረዋለች። ናታን እንግዲህ እንዴት ከዚህ በፊት ብዙ ስቃይ አድርሶብን አንቺንም እኔንም አሰቃይቶኝ እንዴት እሱ ልታገቢ ትችያለሽ? ከልብሽ ነው ግን እንደዛ የምትዩ ብሎ ቢያፋጥጣትም አዎ የሰው ልጅ ነው፣ ብዙ ስህተቶችን ሰርቷል። አሁን ላይ ግን ጥሩ ሰው ነው፣ ወደ ራሱ ተመልሷል፣ እሱን ነው ማገባው ብላው እንግዲህ ስትነግረው ተበሳይቶ ነበረ ማለት ነው። ናታን እውነት ለመናገር በጣም ያሳዝናል። አሁን ላይ ግን ናታንና ያፌት ሊፋጠጡ ነው ማለት ነው። እልህ እያስያዘው ነው ያለው ናታንን ያፌት ማለት ነው። እንግዲህ ኤፍራታ እሱ ቤት በነበረችበት ሰዓት ላይ ገኒ በጣም አስባ ስለነበረ ገኒ ስልክ ስትሞክርላት አላነሳ ስትል እንግዲህ ለራሱ ናታን ደውሎ ነበረ። ቤተሰቦቼ እየተጨነቁ ነው መሄድ አለብኝ ስትለው ለያፌት አይ መሄድ የለም ውብ ሌሊትን አብረን ልናሳልፍ አይደለ እንዴ እዚሁ ነው የምታድሪው ስላት ይሄ እንዴት ሊሆን ይችላል ስትለው እንግዲህ የደወለው ሰው ማን ነው? ናታን መሆን አለበት እያለ ሄዶ ስልኩን አነሳ። ሲያነሳ ናታን ነበረ። እፉዬ በጣም አመሸሽ እኮ የት ነሽ? ገኒ ስትሞክርልሽ አላነሳ ስትል ነው። ደህና ነሽ ግን ሲል ያው ያፌት ነበረ ያነሳው። እኔ ጋር ነው ያለችው የወደፊት ባሏ፣ ስለዚህ ምንም ልትሆን አትችልም ብሎ እንግዲህ አንዳንድ ነገሮችን ያለው ነበረ። የሷ ደስታ ለኔም ደስታዬ ነው፣ የሷን ደስታ ነው የምፈልገው። ሁለታችሁም ደስ የሚል ጊዜ ላይ ከሆናችሁ ችግር የለውም፣ ግን ደግሞ አንድ ነገር ላሳውቅ እወዳለሁ ያለው ናታንም
እሷ አንድ ስትከፋ አልፈልግም እንባ ዘለላው እንኳን ትንሽዬ እንባ ዘለላው እንኳን ከአይኗ ቢወርድ ውርድ ከራሴ እዛው ቤት ውስጥ ነው የማቃጥል ብሎ እንግዲህ ናታን ተናግሮታል ያፌት ማለት ነው እኔ በቃ በዚህ ልክ ይሄንን ብቻ ነው የምትሄደው እኔ ፈሪ አትመስለኝም ነበር እያለ እንግዲህ እልህ እያሳዘው ነው ያለው በዛ ሰዓት እንግዲህ ናታን ረርድብን ብሏል ምን እንደሚያደርግ እንግዲህ አይታወቅም ክፍል 66 ላይ የምናየው ይሆናል ወይ ቀጥታ እነሱ ጋር ይሄድና የማይሆን ነገር ሊፈጠር ይችላል ማለት ነው ወንድ ልጅ እንግዲህ ያው ጉልበቱን ሲፈታተኑት በክብሩ ሲመጡ ስለማይችል ማለት ነው ግን ደግሞ እሱ ለኤፍራታ ብሎ ነው የኤፍራታ ደስታ እኔንም ያስደስተኛል ፍቅርህ በቅቷል ላንተ ያለኝ ፍቅር በቅቶኛል ሌላ ሰው አፈቅራለሁ ካለች ግን ምንም ማድረግ አልችልም ብሎ ራሱን አሳምኖ ነበረ ግን አሁን ደግሞ ያፌት ያልሆነ ጦርነት ውስጥ ማስገባት ይፈልጋል ኤፍራታም ደግሞ እዛ ቤት ውስጥ ማደር ካልፈለገች ሁለት ምክንያቶች አሏት ናታን ጋር ባደረችበት ሰዓት ላይ እንግዲህ ናታን ለያፌት ናታን ሙሉ ክብሬን ወስዷል ስለዚህ እኔ ሙሉ ሴት አድርገ የምታስበይ ከሆነ እኔ አይደለሁም ብላ ለያፌት ከተናገረች ምን እንደሚፈጠር ማሰብ አያቀትም ያፌት እንደሚያስበው እንግዲህ ከናታን መቀማት ብቻ ሳይሆን ከነ ሙሉ ክብሯ ነች ብሎ ነበረ በፊትም ባገታት ጊዜ አስመስሎ ልብሷ ላይ ቀለም ቀብቶ እንግዲህ ያው ተደፍራለች በብዙ ወንዶች ብሎ ሲያስብ የነበረው ማለት ነው ኤፍራታ በሆነ ነገር ተማምና ነው ቤቱ ድረስ የሄደችው ማለት ነው ምክንያቱም መጀመሪያውኑ ከብዙ ሴቶች እንደዛ ንጹህ አድርገ ያወጣኸኝ አምላክ አሁንም አንተ ከዚህ አውሬ ሰውዬ እጅ አንተው ፈልቀቀ አውጣኝ ጠብቀኝ እያለች ነበረ ማለት ነው ሁሉ ጊዜ እንግዲህ ጸሎታችን መሆን ያለበት ወደ ፈጣሪያችን ነው ማለት ነው ከአውሬ መንጋጋ የሚያድነን አንድ የምናምነው ፈጣሪ ብቻ ስለሆነ ማለት ነው በዚህ መንገድ እንግዲህ ናታን ያፌትን ልታበሳጨውና አንዳንድ ነገሮች ሊናገር ይችላል ብዬ አስባለሁ ይህ የኔ ግምት ነው የናንተ ግምት ደግሞ ኮሜንት ላይ አስቀምጡልኝ ናታን እንዳሰበው እንግዲህ እሷ አላፈቅርህም ካለችኝ ምን ላደርግ እችላለሁ ብሎ ለቢኒያም እያወራ ነበረ ቢኒያምም እንዴት እንደዚህ ታደርጋለች ኤፍራታ በሆነ ነገር ወይ ደግሞ አስፈራርቷት ነው እንጂ አንተን በፍጹም ልትጠላክ አትችልም እያለው ነበረ ናታንም እንግዲህ ፍለፊት ነው አይን ለአይን ያየችህ ነው አይንህን ያየችህ ነው ወይ እንደዛ ያለች ሲለው ቢኒያም አዎ አፍርጣ የነገረችኝ እንግዲህ ይሄ ነው እኔ ደግሞ በቃ ካንተ ጋር መኖር አልፈልግም የምወደው ያንተ ጠላት የሆነውን ሰው አፈቅረዋለሁ ለወደፊትም ላገባው ባለቤቱ ልሆን ተዘጋጅቻለሁ ስትለኝ ምን ማድረግ ነበረብኝ ምንም ቢሆን የሷ ደስታ የኔ ደስታ ሊሆን ይገባል ስትሞሸርም እንግዲህ እንደምንም ብዬ ስሜቴን ተቆጣጥሬ እሷን መዳር አለብኝ ብሎ የነገረው ነበረ ቢኒያምና ዳጊ ደግሞ ይህ ነገር አይሳካለትም ለያፌት በሆነ ነገር አስፈራርቷት ነው እንጂ ብሎ ተመካክሮ ይህንን ሰርግ ማፍረስ አለብን የሆነ ነገር ማድረግ አለብን ብሎ እንግዲህ ቆርጠው ተነስተዋል ማለት ነው በሌላ በኩል ቤዛ አሁን ላይ ደጋፊ አግኝታለች ሉሊትና ጽዮን ከጎኗ ነው ያሉት ማለት ነው አሁን ላይ እንግዲህ እነሱን ለመጠቀሚያ ልታደርግ ነው እንጂ ወዳ ፈቅዳ ከነሱ ጋር ጓደኝነት መፍጠር ፈልጋ አይደለም ቤዛ በአሁን ሰዓት ላይ ማለት ነው እንግዲህ ብዙ ነገሮችን እያቀደች ያለችው ለገኒም እንዲሁም ለሉሊትም ጽዮንም ማለት ነው አሁንም አትመለስም ማረሚያ ቤቱ እንግዲህ በዚህ ልክ ቀርቷት ጉስቁል ብላ ፊቷ ሁሉ ተቀያይሮ ገብታ አሁን ከሳምንት በኋላ እንግዲህ ፊቷ መለስ ብሎላት በዛ ላይ ደግሞ ከሔዋን ጋርም ተገናኝታ ነበረ ሔዋን ግን ጥሩ ምክሮችን እየመከረቻት ነበረ ገጠመኝም እየነገረቻት ነበረ ጎረቤታችን አንድ ልጅ ክፉ በቀልን የምታስብ ነበረች በስተመጨረሻ ላይ ግን ለራሷ ወድቃ ጧሪ ቀባሪ እንኳን አታ ነበረ ሬሳዋ እንኳን ሳይቀበር ብዙ ቀናቶች እንደቆየ ስትነግራት ይሄስ በጣም ከባድ ነው ብላ እንግዲህ ወደ ራሷ የሆነ ነገር ያሰበች ትመስላለች የቤዛን አይምሮ ምናልባት ሔዋን ቀይራ ክፋትን ወደ መልካም ነገር ልትመልስ ትችላለች ብለን እናስባለን ሔዋንም እንግዲህ አሁን ላይ በጣም ተጨንቃ ነው ያለችው ሉሊትን የሆነ መፍትሄ ስጭኝ ብትላት እንግዲህ እሷ መፍትሄ ሰጠቻ ሰርጉ እንዲቀር ያው ያፌት እንደሆነ ስለማታቅ ያንቺ የኔ ባል ነው ብለሽ
ያቺ ሴት የቀማችሽን ወይ እሷን መግደል ነው ወይ ደግሞ ያንን ባልሽን የእንቅልፍ መድኃኒት መስጠት ነው ጊዜያዊ መፍትሄ ብላ ሰጥታታለች ማለት ነው። ግን ደግሞ ያው ህይወትን ማጥፋት አልፈልግም እሷን መግደል አልፈልግም ብላታለች። እንግዲህ ማምለጫ ወይ ደግሞ የያፌት ሰርግ እንዲፈርስ እያደረጉ ያሉት ቢኒያም ዳጊና ሄዋን ናቸው ማለት ነው። ፈጣሪ ያግዛችሁ እንግዲህ ሌላ ምን ይባላል። ገንዬ ደግሞ በጣም ተናዳለች። አሁን ላይ ጽዮን ከቤዛ ጎን ስለሆነች ጽዮን ወደ ራሷ ተመልሳለች። በፊት ብዙ በደሎች ወንድሟ ላይ አድርሳ ተጸጽታ ወደ ራሷ ከተመለሰች በኋላ አሁን ደግሞ ናታንን ለመጉዳት እንግዲህ ብዙ ነገሮችን ከናታን ጠላት እንዲሁም ደግሞ ከቤዛ ጋር እንግዲህ ሽር ጉድ እያለች ነው ያለችው ማለት ነው። እኔም ከጎንሽ ነኝ ካሁን በኋላ ካንቺ አልለይም ብላ እንግዲህ ያው እየነገረቻት ነው ያለችው። ሌላኛው ነገር እንግዲህ ሉሊት አሁን ላይ በብዙ ነገር እየተጠራጠረች ነው ያለችው። እያስመሰለች ነው እንዴ ማስታወስ ችሎታዋ ተመልሶላት አሁን አውቃ እንደዚህ እያስመሰለች እኔና ቤዛን እየቀረበች ነው እንዴ ያለችው ብላ እየተጠራጠረቻት ነው ማለት ነው ጽዮንን። ቤዛ በጣም ደስተኛ ናት ጽዮንና ሉሊት ከጎኗ ስላሉ። ስለዚህ ሁለቱም ልትጠቀምባቸው ነው ማለት ነው። ሉሊትና ጽዮን ከጎኗ ስላሉ ጽዮን ለቤዛ በጣም ታስፈልጋታለች። ለመበቀል ለወንድሟም ለኤፍራታም ትጠቅማታለች ማለት ነው። ስለዚህ ለመጠቀሚያ ትጠቀማቸዋለች ሉሊትና ጽዮንን ማለት ነው። ቤዛ ወይ ቤዛ ክፋትሽ አሁንም አልለቀቀሽም። ቤዛ እንግዲህ ቀጣይ እቅዷ ሁሉንም ሰው ከቤት አውጥታ የራሷ የሆነ ኑሮ ልትኖር ነው ማለት ነው። መበቀሉን አትተውም። ኤፍራታንም እንዲሁም ደግሞ ናታንንም ትበቀላቸዋለች ማለት ነው። ጽዮንንም እንደዛው ሉሊትንም እንደዛው። ግን አንድ የማትበቀላት ስላላወቀችባት እሷን ያሳሰረቻት ሄዋን ናት ማለት ነው። ሄዋን እንዳሳሰረቻት ካወቀች በኋላ ምን እንደምታደርግ እንግዲህ አይታወቅም። ኤፍራታስ ያፌት ጋር ታድር ይሆን? በፍጹም አታደርገውም። በሆነ ነገር እንግዲህ ያፌትን አምልጣ ወደ ቤቷ ልትመለስ ትችላለች። ያው እንዳልኳችሁ መጀመሪያ ላይ ክብሯን ለናታን እንደሰጠች ቀድሞውኑ ናታን እንደወሰደ ከነገረችው ለያፌት ያፌት እንግዲህ እሳት ይጎርሳል ማለት ነው። በጣም ይናደዳል። የሚፈልገው እሷ እንግዲህ ከነ ክብሯን ያለችው ብሎ ነበር በፊትም ሲንከባከባት የነበረው። ስለዚህ ያፌት ከኤፍራታ ጋር አያድርም ይሳካለትም ማለት ነው። ይህ የታወቀ ነው። በሆነ ነገር እንግዲህ ኤፍራታ አታድርም፣ ታመልጣለች። ሁለተኛ ላይ ደግሞ ያፌት ናታንን በጣም ስላናደደው ወንድነቱን ስለተፈታተነው ቀጥታ አቤቱ ድረስ ሰተት ብሎ የሚሄድ ይሆናል ማለት ነው። በሁለት መንገድ እንግዲህ ኤፍራታ ከያፌት ጋር አታድርም፣ በፍጹም አታደርገውም። እስኪ እናንተ ግምታችሁን ኮሜንት ላይ አስቀምጡት። ያፌት እኔ እንደማስበው ከሆነ ማለት ነው ይኸው አንተ በጉጉት ስትጠብቀው የነበረውን ክብሯን ወስጃለሁ ብሎ ለማብሰር ነው ዋነኛው ደስታው ማለት ነው። ያፌት ናታንን ለማናደድ የሚፈልገው ከነሙሉ ክብሯ እኔ ጋር መታለች እኔ ወስጃለሁ ብሎ እንግዲህ ያው የምስራች ለመንገር ነበረ ማለት ነው። ይህ ነገር ደግሞ እንደማይሳካለት ኤፍራታ ከተናገረች አስባችሁታል። በጣም ከባድ ነው እውነት ለመናገር ማለት ነው። ምክንያቱም በጉጉት ሲጠብቅ የነበረው ነገር አንደኛና አንድ ማለት ነው ድንግል እንደሆነች ስለሚያውቅ ነው። ያኔም አግተዋት ሲንከባከባት የነበረው በወንዶችም ሳያስደፍራት ግን አስደፍሬሻለሁ ብሎ ሲያስብ የነበረው። እናም ወደ ቤት ከተመለሰች በኋላ እኔ ረክሻለሁኝ ላንተ አልገባም ብላ ስትናገርና ከሱ ጋር ምንም ነገር እንዳላደረገች ነበረ የሚያውቀው ማለት ነው። አሁን ላይ ግን በዛ ምሽት አብራው ኤፍራታ ጥሩ ጊዜ አሳልፌለት ትውስታዎችን ትቼለት መሄድ አለብኝ ብላ እንግዲህ ያለውን ነገር ለናታን አስረክባለች ማለት ነው። ይህ ነገር ደግሞ ለያፌት መርዶ ነው ማለት ነው እና በምንም ተአምር ያፌት ሊደሰት አይችልም በዚህ ነገር ማለት ነው። ይህ ነገር ከተነገረው ሙሉ በሙሉ ኤፍራታን አይፈልጋትም ማለት ነው። ዋው ደስ ይላል እውነት ለመናገር
አይ ኤፍራታ እኮ ብልህ ናት ማለት ነው የምታደርጋቸው። በስተመጨረሻ ላይ ኤፍራታ ውሳኔዎቿ ያስደስታሉ ብዬ እገምታለሁ ማለት ነው። ማምለጫ ዘዴ አይጠፋትም። ያፌት እንግዲህ በጉጉት ሲጠብቀው የነበረው ሁላችንም የምናውቀው ነው ማለት ነው። እስኪ እናንተም ደግሞ በኮመንት አስተያየታችሁን አስቀምጡልኝ ማለት ነው። እና ያፌት ኤፍራታ ይሄንን ነገር ስትነግረው ምን ሊል ይችላል? እስኪ ገምቱ። እኔ የሚመስለኝ እንዴ ከነ ሙሉ ክብርሽ መስለሽ ነበረ፣ ታዲያ ምን ትሰሪልኛለሽ? ሂጂ ውጪ ከዚህ ቤት። እኔ እኮ እንደዚህ አላሰብኩም ነበረ። ወይኔ ናታን ተበላው ብሎ ነው የሚያለቅሰው። እና ያው እኔ ድንግል ካልሆንሽ ምን ትሰሪልኛለሽ? ብዙ ሴቶች የማፈቅር ልጅ እኮ ነኝ ምናምን ብሎ የሚንጠባረር እንዲሁም ደግሞ አንገቱን የሚደፋ ይሆናል ማለት ነው። እንግዲህ አንድና አንድ ማምለጫዋ እንዲሁም ደግሞ ያፌት እንዲጠላት የሚያደርግ ነገር አንደኛው ይሄ ነው ማለት ነው። ሌላኛው እንግዲህ ሔዋን ብዙ መረጃዎችን እያሰባሰበች እንደሆነ ይታወቃል። እንዲሁም ደግሞ ያፌት ቤት የገባችው ሰራተኛ ምን እየሰራች ነው? ምን እያደረገች ነው? ምን አስባ ነው? ማን ነው ያፌት ቤት የቀጠራት የሚለውን ነገር እንግዲህ ያው የሚቀጥለው ክፍል ላይ የምናየው ይሆናል። ካሁን በኋላ ያለው ነገር እንግዲህ ያፌትን የሚያበሳጭ ነው። ለዛሬው ተደስቷል፣ ግን ሰበር ብላ ኤፍራታ ስትነግረው ምን ታደርግልኛለች ድንግልና ካለለሽ ሂጂ ውጪ ሊላትም ይችላል ማለት ነው። በሌላው እንግዲህ ያው ናታን ጋር ይፋጠጣሉ። ያፌት ናታን እንግዲህ ያፌት ሊገለው ሁሉ ይችላል ማለት ነው። ወይኔ ናታን እያለ ስለነበረ ቀጥታ ሄዶ እንግዲህ ሊገል ሁላ እችላለሁ እያለው ነበረ ማለት ነው። ኤፍራታ እንግዲህ እዛ ቤት ውስጥ ናታን አጋጣሚ ቢሄድ እሷ እያለቀሰች ከፍቷት ምናምን ቢያገኝ ናታን ያፌትን እንደሚገል ቃል በቃል ስለነገረው እዛ ከሄደ በኋላ ኤፍራታ ተከፍታ ወይ ደግሞ የሆነ ነገር ሆና ቢያገኘው ያፌትን ቀጥታ ሊገለው ሁሉ ይችላል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።